ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ማቀርብላችሁ 67ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 24 2025 ነው። 66ኛው ላይ እንትን ለማድረግ እየሞከርኩ ነበር ግን አልተሳካልኝም። ምንድነው ስሙ ልክ ነው አፑ አስቸገረኝ ሪከርድ ማድረግበታ ሚስቢሄቭ አረገና ካሜራው እየሰራ ነው እየሰራ አይደለም ዝም ብሎ ኦዲዮ ብቻ ነው ወይ ወዘተ ወዘተ የሚለውን ነገር ማልፋንክሽን አረገብኝና በሱ ምክንያት ኤርሊየር ነው ያቋረጥኩት። ግን ለማለት እየፈለኩ የነበረው ነገር ምንድነው ለማነጻጸር ነው የፈለኩት የኢትዮጵያ ኤሌክትሪክ ማለት አሁን እንግዲህ እንደተረዳሁት ነው የኔም የእውቀት ላይክ ነው መረጃ እጥረት አለ። አሁን እንደተረዳሁት የኢትዮጵያ ኤሌክትሪክ አገልግሎት የሚባል ወይንም ኤሌክትሪክ ዩቲሊቲ የሚባል ራሱን ችሎ የወጣ እና ከዛ ከኤፕኮ ደግሞ የተለየ የኢትዮጵያ ኤሌክትሪክ ፓወር የሚባል ደግሞ ለብቻው ያለ በኤሌክትሪኩ መስክ ኤሌክትሪክ ዩቲሊቲ የሚልና ዋና ስራውን ኃላፊነቱን ያደረገው የኃይል ሽያጭ ላይ ነው። እንግዲህ አይ ዶንት ኖ ያው ላይክ ነው እኔ በመስኩ በቂ እውቀት ምንድነው ቴክኒካሊ ምንድነው ዲስትሪቢዩሽንም ላይ ይሳተፋለው የሚል ነገር ይመስላል። ዲስትሪቢዩሽን ላይ ዩቲሊቲ እንግዲህ ማለት እንግዲህ የስርጭቱን የሚቆጣጠረው እሱ ነው ማለት ነው። ያኛው ፓወር ጀነሬሽን እና ትራንስሚሽኖቹን ትልልቆቹን ድረስ ይሰራል። ኤሌክትሪክ ፓወር የሚባለው ኃይል ማመንጨቱንና ማለት ትልልቆቹን ላይክ ነው ከኃይል ማመንጫ ለምሳሌ ወደ ግሪድ ምናምን የሚያስገባበትን ነገር ያኛው ይቆጣጠራል። ይሄኛው ግን ኤሌክትሪክ ዩቲሊቲ የሚባለው ዲስትሪቢዩት ያደርጋል ነው ማለት እንግዲህ ከሰብስቴሽኖቹ ምናምን እያወጣ በየመንደሩ በየቤቱ የሚያከፋፍለው ቆጣሪ የሚገጥመው ሂሳብ የሚሰበስበው ምናምን እሱ ነው ማለት ነው። ዩቲሊቲ የሚባል ካምፓኒ አለ። በውሃ ልማት ግን አላየውም ነው ፈለኩኝ። የኢትዮጵያ ውሃ አገልግሎት የኢትዮጵያ ውሃ ልማት የሚባል ክፍፍል አታዩም። ምንም እንኳን በአንድ ሚኒስተር መስሪያ ቤት ቢሆኑምና ላይክ ነው ተመሳሳይ አገልግሎት ለመስጠት ጥረት ቢያደርጉም ላይክ ነው እኔ የጠበቅኩት ቅድም እንዳልኳችሁ ለምን እንደዚህ አድርገን ጥርት አድርጎ አይከፋፈልም። አት ዘ ኤንድ ኦፍ ዘ ዴይ አሁን ውስጥ ገብተው ማለት ላይክ ነው የውሃ ልማት ማን ነው የውሃና ኢነርጂ ሚኒስተር የሚባለውን ገብታችሁ ኦርጋናይዜሽናል ስትራክቸሩን ስታዩት ዝብርቅርቅርቅ ያለና ለዓላማ ለስራ የማይመች ነው። አሁን ላይክ ነው ኃይል አስተዳደር አለኝ ብሎ የኢትዮጵያ ኤሌክትሪክ ዩቲሊቲ የሚባለው ካምፓኒ እንዴት አድርጎ በዛ ስር እንደሚመጣ አያሳያችሁም። ዩ ካንት ሲ ማለት የዌልካም ኢዩ ፖርታል ስትራክቸር ኦፍ ሚኒስትሪ ብላችሁ አሁን እዚህ ጋር ይሄ የውሃና ኢነርጂ ሚኒስተር የሚባለው ገብታችሁ የኢነርጂ ልማት ዘርፍ ይልና የገጠር ኢነርጂ ቴክኖሎጂ ልማትና ሽግግር ዋና ስራ ይላችኋል። ስለዚህ እዚህ ውስጥ የኢነርጂ ሀብት ጥናት ዋና ስራ አስፈጻሚ፣ የኤሌክትሪፊኬሽን እና ኢነርጂ ዋና ስራ አስፈጻሚ እነዚህ እንግዲህ የኢነርጂ መረጃ አስተዳደር ሞዴሊንግ ዴስክ፣ የኃይል ዘርፍ ልማትና ቀጠናዊ ትስስር ዴስክ፣ የኤሌክትሪፊኬሽን ልማትና ክትትል አስተባባሪ ዴስክ። ስለዚህ የኤሌክትሪፊኬሽን እና ኢነርጂ መረጃ ዋና ስራ አስፈጻሚ ነው የሚለው ነው። እንዴት አድርጎ ነው ከኤፕኮ ጋር አሁን አንተ የምትተሳሰረው? በምንድን ነው የምትገናኙት? እንዴት ነው ኦፕሬት የሚያደርገው? እንዴት ነው የምታስተዳድረው? ምንም ነገር የለውም ነው ላይክ ነው ግን በሱ ስር ነው በዚህ በውሃና ኢነርጂ ሚኒስተር ስር ነው ያለው። ትልቅ ካምፓኒ ነው የኢትዮጵያ ኤሌክትሪክ ፓወር ኮርፖሬሽን የሚባለው። በጣም ሰፊ ማለት በጣም ትልቅ ካምፓኒ ነው እና በዴስክ ደረጃ እንኳን የለም ነው የምላችሁ እዚህ ኦርጋናይዜሽናል ቻርት ውስጥ የኢነርጂ ሀብት ስራ ሀብት ጥናት ዋና ስራ አስፈጻሚ የሀብት ላይክ ነው የሀብቱ የሃይድሮ ፓወር ጥናት ዲዛይን ዴስክ፣ የባዮ ኢነርጂ ጥናት የቴክኖሎጂ ልዩ ዴስክ፣ አነስተኛ ወንዞች ኃይል፣ የፀሐይና ንፋስ ጥናት ቴክኖሎጂ የጥናት መስኮች ናቸው። ገጠር የሚለው ገጠር ነው። ኢነርጂ የሚባል ሴክተር ቢኖርም በሴክተሩ ስር ግን ማለት በራሱ በሚኒስተር ዴታ ደረጃ ምናምን ቢል ኤፕኮንም አታዩትም ኢትዮጵያ ኤሌክትሪክ አገልግሎትንም አታዩትም እዚህ ጋር ማለት ነው። እና እንዴት አድርገው ነው የሚገናኙት? እንዴት አድርገው ነው የሚሰሩት? የዛኛው
ኦርጋናይዜሽን ተጠያቂነት ምንድነው? ሚኒስተር ውስጥ እንዴት አድርጎ ነው ኦቨርሲ የሚያደርጋቸው ወዘተ ወዘተ የሚለው ነገር የለውምና እንትኑ አደረጃጀቱ ማለት ነው ተቋማዊ ኤፊሺየንሲዎቹን ግድል የሚያደርግ እንደሆነ ያስታውቃል ነው ላይክ ነው ምንድነው የሚባለው ወይ ሚኒስተር መስሪያ ቤቶቹ ምንም ከስራው ጋር የሚያውቁት ነገር የለም ግንኙነት የለውም ነው የሚያስመስለው ገብቷቸዋል እንዴት አሁን ለምሳሌ የኢነርጂ ማን አለ ነው በቃ ኤሌክትሪክ ፓወር ኮርፖሬሽን እኮ ማለት ሁሉንም ይመለከታል ነው የገጠር ኢነርጂ ቴክኖሎጂ ላይክ ነው በዛ ስር ነው መምጣት ያለበት አይደለም በኤሌክትሪክ ፓወር ኮርፖሬሽን ስር የኢትዮጵያ ኤሌክትሪክ ፓወር አሁን እንዳልኳችሁ ኤሌክትሪክ ፓወር የሚባል ማለት የኢትዮጵያ ፓወር ብላችሁ ፓወሩ ስር ብዙ አይነት የፓወር አይነቶች ይኖራሉ የሶላር ይኖራል የኒውክሌር ይኖራል የሃይድሮ ኤሌክትሪክ ይኖራል አሁን የገጠር ኢነርጂ እንግዲህ ምን ማለት እንደሆነ እንጨት ምናምን ናቹራል ማቃጠሉ ሊሆን ይችላል እንግዲህ የገጠር ኢነርጂ ምን አለ ማገዶ ነው እና የተቋም ስትራክቸሩ ከስራው ጋር ምንም የሚያገናኘው ነገር የለምና ድንግርግር ነው የሚያረጋችሁ ስለዚህ እሱን ለማሳየት እና በዛ ላይክ ነው እንዴት ያለብንን የተቋም አወቃቀር ከመሬት ላይ ካለው ከተጨባጭ ሁኔታ አንፃር ሳይንሱና ተግባሩን ለማጋባት ነው ጥረቱ ምክንያቱም ትላንትና እንዳልኩት አሁን በኢትዮጵያ የተቸገረው ነገር ትምህርቱ ሌላ ነው ወርዳችሁ በተግባር ስትመጡ ደግሞ በራሱ ዓለም ነው የሚሄደው ነው ምንም ከኦርጋናይዜሽናል ስትራክቸር ከምናምን ከሳይንሱ ከኤፊሺየንሲው ከኤፌክቲቭነስ ላይክ ነው ከአደረጃጀት ምናምን ጋር በማይገናኝ መልኩ ኤፕኮ ይሄን የሚያውቀው አይመስለውም ነው የምላችሁ ለምሳሌ ሄድኩኝ እዚህ አሁን ኢዩ ፖርታል የሚለው የኢትዮጵያ ኤሌክትሪክ ኦርጋናይዜሽናል ስትራክቸር ብለው ጄፒጂ ፋይል ይሰጧቸዋል ዳውንሎድ ቅድም ሳረጋው አሁን ያስቸገረኝ የነበረው ዳውንሎድ ይሏቸዋል ለምን እንደዚህ አሁን ዌብሳይቱ ላይ ኦንላይን አያሳዩትም ገብታችሁ ዳውንሎድ ስታረጉት ጄፒጂ ነው ጄፒጂ ፋይሉን ያልሞከርኩት የፋይል መክፈቻ የለም በጉግል ሞከርኩት በፔንት በማይክሮሶፍት ፔንት ሞከርኩት በአዶቤ ሞከርኩት በሁሉም ሞከርኩት ይቅርታ ይሄንን ፋይል ማንበብ አንችልም ነው የሚሉት ማለት ኦርጋናይዜሽናል ቻርት ብለው ያስቀምጡትን ቻርቱን ላይው ነበር እንዴት አድርጎ ለምሳሌ ከዚህ ጋር እንደሚያያዝ የተቋሙ አወቃቀር ምናምን ግንኙነቱ ተጠያቂነቱ ምናምን እንዴት እንደሚሆን ለማየት ነበር ግን ኦርጋናይዜሽናል ቻርቱን ላገኘው አልቻልኩም ስለ ታሪፍ የሚያወራውን ብታነቡት የተጻፈ ማለት አለ ላይክ ነው አዲስ ተጨምሯል ምናምን ብለው ያስቀመጡበትን መንገድ ብታዩት ያው ላይክ ቀደም ያልኩት ነው እኔ አሁን ሐሳቤ ምንድነው ኤሌክትሪክ ዩቲሊቲ የሚባለው ካምፓኒ ማርኬቲንግ ሴልስ ካምፓኒ ነው ማርኬቲንግ ሴልስ እና ስለዚህ ማርኬት ሴልስ የሚሰራ ካምፓኒ ደግሞ ጥሩ የፋይናንሻል እውቀት የሚያስፈልገው ላይክ ነው እንትኖቹን አንደርስታንድ የሚያደርግ ኦፕሬት የሚያደርግ እንዴት ልበላችሁ መሸጥ ከባድ ነገር መሸጥ ስላችሁ ዝም ብሎ ቃውጥቶ መሸጥ ብቻ አይደለም ብዙ አይነት ያሻሻጥ መንገዶች ስላሉ ሂሳቡን በትክክል መስራት ያስፈልጋል ነው አሁን እኔ የነበረኝ መጀመሪያ ጥርጣሬ ምንድነው ኤሌክትሪክ ፓወር በሚለው ትልቁ ካምፓኒ ስር ኤሌክትሪክ ዩቲሊቲ አንድ የሆነ ዝም ብሎ ዲፓርትመንት ነገር ሆኖ ስፔሻላይዜሽን ችግር ኖሮበት ይሆናል ስለዚህ ፋይናንስ ማርኬቲንግ ምናምን የመስራት አቅሙ በጣም ዝቅተኛ ነው ስፔሻላይዜሽኑ ስለሌለና ትኩረቱ ስለሌለ ነበር ግን አሁን አዚተርን ሳውት እንዳየሁት ጥሩ አርገው ማለት የሆነ በዲዛይን ደረጃ ጥሩ ተደርገው ተከፋፍለዋል ፓወር ጄነሬሽኑ ቀደም እንዳልኩት ምንም እንኳን እኔ ባልኩት መልኩ ባይሆንም ፓወር የማመንጨት ስራውንና እስከ ትራንስሚሽን ያለውን ነገር ይሰራል ማለት ነው ከዚህ ለምሳሌ ፓወሩን አመነጨ አምጥቶ የሀገሪቱ ግሪድ ውስጥ እስኪያስገባው ድረስ እሱ ኃላፊነቱን ይወስዳል ግሪድ ውስጥ ከገባ በኋላ ከግሪዱ ተነስቶ በየቤቱ በየሰው ቤትና በየፋብሪካው እስኪከፋፈልና የሽያጭ ስራውን የቆጣሪ ተከላ ቆጣሪ መቁጠር ምንድነው የምታረጉት ቆጣሪ ማንበቡን ወዘተ ስራው የሚሰራው ደግሞ ይሄ ኤሌክትሪክ አገልግሎት የሚባለው ነው ቆንጆ ከላይ ስታዩት ነው ብላችሁ እኔ እንዳሰብኩት አይነት ነው እንደዛ አሪፍ ነው በውሃ ግን እንደዛ አይነት ነገር አታዩ ስለዚህ ምን ልላችሁ ነው አንደኛ ብዙ ተቋማዊ አወቃቀር ችግር ታያላችሁ ተቋማዊ አወቃቀር ችግር ግን ብቻ ሳይሆን አሁን በአወቃቀር ደረጃ እኔ የኢትዮጵያ አሁን ውሃ ልማት እንዴት አድርጎ እንደተዋቀረ የሚነግራችሁ ሰው
ጉድ ላክ ካገኛችሁ ንገሩኝ ነው የምላችሁ። ማለት ውሃ ስራ ያለው አዲስ አበባ ብቻ ነው የሚመስለው ማለት በኢትዮጵያ ውስጥ ውሃ የማቅረብ ምናምን የሚባል ማለት ሀገር አቀፍ በሆነ መልኩ ውሃ የማልማት ውሃ የማከፋፈል ማለት እንደዚህ አሁን ዋተር ዴቨሎፕመንት ተብሎ ለብቻው እንደዚህ በሀገር አቀፍ ደረጃ ውሃ ማልማት የሚባል ነገር አለ ነው እንትኑን ትሰሙታላችሁ። ግን የለም። አሁን ለምሳሌ ልክ ኤሌክትሪክ ፓወር ኮርፖሬሽን ተብሎ እንደተባለው ዋተር ፓወር እንኳን ባትሉት ዋተር ዴቨሎፕመንት ኮርፖሬሽን የሚባል መኖር ነበረበት የሚል ሀሳብ ያለ። በተለይ ደግሞ በአንድ ሚኒስተር ስር ካመጣችኋቸው ልክ ኤሌክትሪኩን አንድል በምታደርጉበት ነገር መንገድ ውሃውን ማኔጅ ማድረግ አለባቸው። በተመሳሳይ ላይክ ነው ዋተር ዴቨሎፕመንት ኮርፖሬሽን እንደሚባለው ደግሞ ዋተር ዩቲሊቲስ ኮርፖሬሽን ወይንም የኢትዮጵያ ውሃ አገልግሎት የሚባል አርጋችሁ ይሄ ውሃ አገልግሎት ውሃ ማከፋፈል እና ቆጣሪ መቁጠር፣ ሳኒቴሽን ስራ መስራት ወዘተ ወዘተ ስራዎችን የሚሰራን ራሱን የቻለ ሌላ የውሃ አገልግሎት የሚባል ተቋም መኖር ነበረበት የሚል ሀሳብ አለኝ። ያው ኢንተርናሽናል የሚለው እንደተጠበቀው ነው። ለምሳሌ ኢንተርናሽናሉ ደግሞ ዓለም አቀፍ ግንኙነት፣ ዲፕሎማሲ ምናምን ከውጭ ጉዳይ ሚኒስቴር ጋር ተገናኝቶ ሊሰራ የሚችል ጥናት የሚያደርግ ቴክኒካል ኮንሰልተንሲ ለመንግስት ለውጭ ጉዳይ ሚኒስቴር የሚሰጥ በዓለም አቀፍ የውሃ ጉዳዮች ላይ በተመለከተ ማለት ነው። እንደዚህ አይነት ራሱን የቻለ የኢትዮጵያ ኢንተርናሽናል ዋተርስ ላይክ ነው የሚል ደግሞ ለብቻው ሌላ መስሪያ ቤት መኖር ነበረበትና ያ ኢንተርናሽናል ዋተርስ አይ ዶንት ኖ ኤክስፖርት ልታረጉ ከፈለጋችሁ ለምሳሌ ውሃ ኤክስፖርት ላይ እንዴት እንደሚሰራ ማርኬት የሚሰራ አሰስመንት የሚሰራ ዲፕሎማሲ ኮኔክሽን የሚፈጥር ካምፓኒዎች የሚያበረታታ ወዘተ ልታረጉ the same way ኤሌክትሪክ ኢንተርናሽናል ኢትዮጵያን ኤሌክትሪክ ኢንተርናሽናል ኦር ኢትዮጵያ ኤሌክትሪክ ኤክስፖርት ትሪፕል ኢ ብላችሁ አቋቁማችሁ ኤሌክትሪክ ኢትዮጵያን ኤሌክትሪክ ኤክስፖርት ከግሪዱ ልክ ከዚህኛው ከኢትዮጵያ ውሃ አገልግሎቶች ከኢትዮጵያ ኤሌክትሪክ አገልግሎት ተለይቶ ለብቻው ኤክስፖርት ስለሆነ ማለት ነው እንዴት አድርጎ ኤክስፖርት እንደሚያደርግ ማለት ነው የኤክስፖርት መስመሩን የመዘርጋት ሴኩሪቲ ምናምን ራሱን የሚሰራ እና ብሩንም እንዴት አድርጎ ነው ዶላሩን የሚቀበለው እንዴት አድርጎ ነው ከመንግስት ካዝና ጋር የሚያገናኘው ዘተ የሚል እንደዚህ አይነት አደረጃጀት ቢኖረውና ስታብሊሽድ ቢሆኑ እና ብናቃቸው ነው የምላችሁ በሀገር ደረጃ ብናቃቸው እና ኦርጋናይዜሽናል ሚሞሪውን ሜንቴን ብናደርገው ብዙ አድቫንቴጅ ይኖረዋል ነው የመጀመሪያው። ለምን አሁን ለምሳሌ እዚህ ጋር እኔ ይሄን ስል እንግዲህ ሀሳቤ እነዚህ ይሄን ስል እንትን ነው ላይክ ምን ልበለው አሁን የኛውን ኢትዮጵያ ኤሌክትሪክ ዩቲሊቲ ልትሉት ትችላላችሁ ማለት ጥያቄ ለመጠየቅ ራሱ ጉግል ማን ነው ኮፓይለትን ለምንድን ነው የኢትዮጵያ ኤሌክትሪክ ምን ኤሌክትሪክ ዩቲሊቲ የሚባል አለ ኤሌክትሪክ ዩቲሊቲ የሚባል አለ ማለት ነው። ኤሌክትሪክ ዩቲሊቲ ከኢትዮጵያ ዋተር ዩቲሊቲ የሚባል ካምፓኒ የለም ገብቷቸው። ስለዚህ ማን ነው የውሃ ቆጣሪ የሚሰበስበው ውሃ አሁን ለምሳሌ ቆጣሪ የሚገጥመው ቧንቧ የሚገጥመው ቆጣሪ እየቆጠረ ሂሳብ የሚሰበስበው ምን የሚባል መስሪያ ቤት ነው ላይክ አይ ኩድንት ነው ለብቻው ነበር። አሁን ለምሳሌ የአዲስ አበባ ላይክ ነው አውሳ ነው ምናምን የሚባል አለ አዲስ አበባ ዋተር ሰርቪስ አውቶሪቲ መሰለኝ አይደለም የአዲስ አበባ ያ ላይክ ነው የአዲስ አበባ ዋተር ሰርቪስ አውቶሪቲ የሚባል የውሃ አገልግሎት ለማለት ነው እንግዲህ። ስለዚህ ሁለቱንም ዋተር ዩቲሊቲ ቢባል እሱም የሚሻለው ነው የሚመስለኝ። ምክንያቱም ዩቲሊቲ ካልነው ዋተሩም ዩቲሊቲ ነው ኤሌክትሪሲቲውም ላይክ ነው ዩቲሊቲ ነው። በተለይ ደግሞ በአንድ መስሪያ ቤት ስር የምታመጧቸው ከሆነ በአንድ ሚኒስቴር መስሪያ ቤት ስር የምታመጧቸው ከሆነ ወጥነት የሆነ ነገር ማውጣት አለባችሁ። ሰው ወደዛ ይመራኝ አሁን እዛ ላይክ ነው ስለ ኦርጋናይዜሽናል ስትራክቸር እንዳወራ ያደረገኝ የሆነ ስታብሊሽ ያደረገና የምታውቁት ወይንም ሚሞሪያችሁ ውስጥ ተቀምጦ ድርጅቶችን የምታውቋቸው ኃላፊነቱን በምታውቁት መልኩ አታዩትም። በሀገር ደረጃ ላይክ ነው ለኢትዮጵያ ዋተር ላይክ ነው አውሳ ይታወቃል ሲባል እንግዲህ እኔ መስማት እድሉ ሰምቻለሁ ብዙ ጊዜ አውሳ ሲባል ማለት ነው አዲስ አበባ ዋተር ሰርቪስ አውቶሪቲ መሰለኝ። ግን ላይክ ነው ለአክሮኒም እንዲመቻቸው ብለው ይሁን ደግሞ በፊትም የነበረ የቆየ መሰለኝ በጣም የቆየ ማለት አሁን ዩቲሊቲ የምትለው እንግሊዝኛ ከመልመዳችን በፊት የመጣች የነበረ ነው የሚመስለኝ ሰርቪስ የምንለው
እና የተቋም ችግር አለ ነው አንዱ ላይክ ነው ጥርት አድርገን አውቀን ለመጠየቅ ራሱ እና ዲፋይን ለማድረግም ያስቸግራል በሚለው ነው ወደዛ ሄድኩት። ግን አሁን እንግዲህ የሉም ማለት እንግዲህ ይኖሩ ይሆናል ግን አልወጣም ነው። አሁን ሄዳችሁ ስታዩት እዛ የሚኒስተር መስሪያ ቤቱ ቻርቱ ላይም አታዩት። ሚኒስተር መስሪያ ቤት ነኝ፣ ዋተርንም ኢነርጂንም እኔ ነኝ ገቨርን ማድረገው፣ የውሃ አገልግሎቶቹንም ኤፕኮም ምናምንም በእኔ ስር ናቸው ብሎ ግን ስትሄዱ የገጠር ውሃ ጥናት ፈንድ ምናምን ብሎ ዝም ብሎ በቃ በራሱ ዓለም የሚኖር ከተጨባጭ መሬት ላይ ካለው የስራ የምናምን ጋር ምንም ግንኙነት የሌለው የሆነ የተንሳፈፈ የሚኒስተር መስሪያ ቤት ያለ ነው የሚመስለው። ምንም ኮኔክሽን የሌለው መሬት ጋር ካለው ነገር ጋር እንደዚህ ተግባቦት ላይክ ነው ኮሚኒኬሽን የሌለው ምናምን ይመስላል ነው። ሜቢ ሊኖረው ይችላል ግን አስቀምጠው አላሳዩንም። እና ፐርፐዝለስ ይመስላል ነው ወይንም ምንድነው ከቢዝነሱ ጋር ካልተገናኘ ከዋናው ጋር ነው። እንግዲህ እሱን ያልኩበት ምክንያት ደጋግሜ እንዳልኳችሁ የኢትዮጵያ ኤሌክትሪክ ኮርፖሬሽን ምንም እንኳን በአደረጃጀት ሁኔታ በጣም የተሻለ ቢሆንም ነው የምላችሁ። ማለት ፓወር የሚባል ራሱን የቻለ ኃይል ማምረት ብቻ የሆነ ዩቲሊቲ የሚባል ደግሞ ከዛ ከዲስትሪቢዩሽኑ አውጥቶ የማሰራጨቱን ስራ መስራት ማለት መዘርጋት መስመር የመዘርጋቱንም ስራ የመስራትም የመሸጡንም ታሪፍ ላይክ ነው የማስቀመጡንም ምናምንም ስራ መስራት ያለ በዛ መልኩ የተቋቋመ እንግዲህ ከተቋቋመ 2013-14 ነው የሚለው ነው። it's been a quite a while እንደዚህ ተብሎ ከተቀናጀ ማለት ነው። despite it እንደዚህ አይነት ኦርጋናይዜሽን እንዳለው በአንድም በሌላ ምክንያት ልናውቀው ያልቻል ነው ተቋም እሱም እንግዲህ የኢትዮጵያ እንበልና ሰርቪስ ላይክ ነው ዋተር ሰርቪስ ኦቶሪቲ የሚባል አለ ብለን አስዩም እናርግ። ምክንያቱም አዲስ አበባ ዋተር ሰርቪስ ኦቶሪቲ ካለ ምናልባት አዲስ አበባ ላይክ ነው የሱ ንዑስ ነው ብለን ልናስብ ላይክ ነው። ሌሎቹ ዋተር ሰርቪስ ምን ክፍለ ሀገር እኮ ውሃ የለም ነው የምን ውሃ ልማት ነው እዛ ያለው ምናምን በሚል ከሆነ አላውቅም ለምን ስፔሻላይዝ አልተደረገም፣ ለምን አልተወራበትም። እንግዲህ ሚኒስተር መስሪያ ቤቶቹ ራሳቸው ውሃም ያስፈልጋል መሰላቸውም በአዲስ አበባ ብቻ ነው። ለምን ላይክ ነው ለምንድን ነው አዲስ አበባ ዋተር ሰርቪስ ኦቶሪቲ የምናውቀው? ለምንድን ነው ሌሎቹ እንግዲህ ጉግል እንኳን ራሱ አርጋቸው አታገኟቸው። ግን እንደዚህ ራሱ በተቋም ደረጃ ኦብስኪውር የሆነና ማታዩት የውሃ ምንም በለው እንግዲህ የውሃ ሰርቪስ ኦቶሪቲ WSA እንበለው ኢውሳ ኦር whatever alright ዋተር ኢዋ እንዲያውም ዋ ይመስላል ኢትዮጵያ ዋተር ዩቲሊቲ ኤጀንሲ ምናምን ብንለው እንደዚህ ተብሎ ያልተዋቀረው ዋተር እንትን የተሻለ ውሃ ቫት ይሰበስባል በውሃ። ያም ብቻ ሳይሆን ማለት ኦርጋናይዜሽናል ስትራክቸሩ አድቫንቴጁም የለውም። እንግዲህ ስታዩት ነው የምላችሁ ውሃ በአንጻራዊነት የኢትዮጵያ ሕዝብ በአብዛኛው ውሃ ከሚያገኝ ይልቅ ኤሌክትሪሲቲ ያገኛል። በታሪፍም ብታያቸው በጣም እንትን አይደሉም። በአንጻራዊነት ግን ውሃ የበለጠ ቫት ይሰበስባል፣ ኤሌክትሪሲቲ የበለጠ ቫት አይሰበስብም። ሶ ለምንድን ነው እንግዲህ እሱን ነበር ፋይንድ አውት ማድረግ የፈለኩት ማለት ነው። እና እሱን ነበር ፋይንድ አውት ማድረግ የፈለኩት እና ላይክ ነው ለመጠየቅ ራሱ አስቸገረኝ ነው ላይክ ነው ኤሌክትሪክ ፓወር ኢትዮጵያ ኤሌክትሪክ ኦኬ አሁን እዚህ ጋር ይሄንን ጥያቄ ነው ላይክ ነው can you explain why the Ethiopian electric utility is collecting less VAT as compared to Ethiopian water? ምን ትሉታላችሁ? ዝም ብዬ ዋተር ሴክተር አልኩት ያው ይገባኛል ችግር የለውም ብሎ ነው እንግዲህ መልሱን የሰጠኝና እሱን ኤክስፕሎር እንድናደርገው ለምንድን ነው የሚለውን ነገር ነው ለማየት የፈለኩት። እንግዲህ ቫት ቤስ ዲፈረንስ ነው የሚለው አንዱ ማለት ነው። ኤሌክትሪክስ ማለት የቫት ቤስ ዲፈረንሱ ማለት ራሱ የሚሰራበት ቫቱ የሚሰላበት መሰረቱ
ልዩነት አለው ነው። እና ከልዩነቱም አሁን እንግዲህ ኤሌክትሪሲቲ ታሪፍስ ኢን ኢትዮጵያ በጣም ሄቪሊ ሰብሲዳይዝድ ነው የሚለው ሴክተሩ ላይክ ነው። በጣም ሰብሲዳይዝድ ነው ማለት መንግስት ሰውን ኤሌክትሪክ ላይክ ነው ይደጉመዋል ነው ከፍተኛ ሎው ሪላቲቭሊ ሎው ኮምፔር ቱ ኮስት ኦፍ ሰፕላይ ሪላቲቭሊ ሎው ኮምፔር ላይክ ነው ኤሌክትሪሲቲ ታሪፍ እና አንደኛ ታሪፉ ሰብሲዳይዝድ ይሆናል። ሁለተኛ ታሪፉ ኤሌክትሪኩን ለማመንጨት ከሚወጣው ገንዘብ አኳያ የሚጠየቀው ታሪፍ በጣም ዝቅተኛ ነው። በሌላ አማርኛ እንግዲህ እሱ ተውት ከኪሳራ ጋር ሊሆን ይችላል ነው ከኪሳራ ጋር ኢነሰንስ መንግስት ካመረተበት በታች የሚሸጥ ከሆነ እሱ ሌላ ጉዳይ ማለት ዋጋው ማነሱ ነው ዋናው ማለት ነው። እንዴት ልበላችሁ እንትኑ ትንሽ ስለሆነ ነው የመንግስት መክሰር ቫቱን ይነካዋል የሚል እምነት የለኝም። ሀሳቤ እንግዲህ ከገባችሁ ማለት ነው የመንግስት መክሰር ማለት ከሚያመርትበት ባነሰ ዋጋ መሸጡ ጉዳይ ከሚያመርትበት ኤሌክትሪክ ከሚያመርትበት መሸጡ ጉዳይ ያከስረዋል እንጂ ምክንያቱም አሁን ለምሳሌ በታሪፍ 3 ብር ቢሸጥ በኪሎዋት አወር 3 ብር ቢሸጥ 3 ብር ቢሸጥ በጣም ሰፊ ከቨሬጅ ስላለው 3 ብሩን ቫት እስካረገው ድረስ ነው የምላችሁ 3 ብሩን ቫት እስካረገው ድረስ በአንጻራዊነት ላይክ ነው ከቤዙ ተነስታችሁ ጥሩ መሰብሰብ አለበት። በሌላ አማርኛ ምንድነው at the end of the day ኢትዮጵያዊ ሲከፍል እንደኔ እምነት ነው የምላችሁ ምንም እንኳን ለምሳሌ ኤሌክትሪኩ የተመረተበት ዋጋና ኤሌክትሪኩ የተሸጠበት ዋጋ የሚሸጥበት ዋጋ ቢያንስም ከተመረተበት ዋጋ ኢትዮጵያዊው እያንዳንዱ ኢትዮጵያዊ ሞር ኤሌክትሪክ ይከፍላል ውሃ ከሚከፍል ይልቅ በብር ስታሰሉት ማለት ነው። ምክንያቱም የውሃ ቢል አይዶን ነው አሁን በጣም ተለውጦ ምናምን ካልሆነ 100 ብር 50 ብር ምናምን ነው የሚመጣው። ኤሌክትሪሲቲ የወር እስከ 200 ብር 300 ብር ከዛም በላይ ሊመጣ ይችላል የሚል እምነት ነው ያለኝ። ስለዚህ እንትኑ በየቤቱ ሄዳችሁ ብታሰሉ ነው የምላችሁ። ኤልፓ ማን ነው ስሙ መንግስት መክሰሩ ታውት እሱ እዚህ ውስጥ አይገባም። ምክንያቱም አምርቶ ሲሸጥ መጨረሻ ከሰው ሲሰበስብ ብር ሞር ብር ነው የሚሰበስበው በውሃ ከሚሰበስበው ይልቅ። ስለዚህ ያን ብር ቫት ካደረገው ኢኔቪታብሊ ለምሳሌ 200 ብር በኤሌክትሪክ በሚሰበስብ ከሆነ ከየቤቱ እና በአማካይ ደግሞ ውሃ በየቤቱ 100 ብር የሚሰበስብ ከሆነ ታክስ ካረጋችኋቸው ቫት ካረጋችኋቸው ከ200 ብሩ 30 ብር ከዚህ ከ100 ብሩ 15 ብር ያገኛል። ምንም እንኳን ኤሌክትሪክ ሲያቀርብ ከስሮ የሚያቀርብ ቢሆንም ቫቱ ግን ከፍ ይላል ኤሌክትሪክ። ያን ብቻ ሳይሆን ኤሌክትሪሲቲ ከፍተኛ ከቨሬጅ አለው ከውሃው ይልቅ ማለት አሁን ለምሳሌ በአዲስ አበባ እንዳልኳችሁ ደጋግሜ እንዳልኩት ከ100% በላይ ሰው ኤሌክትሪሲቲ ሁሉም ሰው ኤሌክትሪሲቲ ያገኛል ብዬ አስባለሁ። ጠልፎም ይሁን ሰርቆም ይሁን ምን ብለውም ይሁን ኤሌክትሪሲቲ ያገኛል። በእርግጥ እሱ የሚያነሳው መስረቅ አንዱ ምክንያት ነው ቫት ላለማግኘት የሚል ነው። ግን ምን ያህል ፕሬቫለንት ነው እንግዲህ we're going to see። ስለዚህ ሽፋኑም ሰፊ ነው ከፍተኛ ነው። ስለዚህ ሽፋኑ ሰፊ ከሆነ የታሪፉ በአንጻራዊነት ማለት ታሪፉ ምንም ሆነ ምን ብሩ መጠኑ ከፍ ያለ ከሆነ ስለዚህ ሁለቱ መልቲፕላየርስ ከፍተኛ ናቸው። 200 ሲባዛ 3 ሚሊዮን ልትሉ ትችላላችሁ በኤሌክትሪክ ጊዜ። በውሃ ጊዜ ሲባዛ ማለት 100 ሲባዛ 1.5 ሚሊዮን ልትሉ ትችላላችሁ። ምክንያቱም በየቤቱ ምን ያህሉ ሰው ቧንቧ አለው፣ ውሃው ራሱ በስንት ጊዜ ይመጣል። እነሱ ነገሮች ስታያቸውና ትኩረቱ ያለው አዲስ አበባ ብቻ መሆኑና ክፍለ ሀገር መርሳት የምትችሉት አይነት ነገር ነው የሚመስለው። ቢኮዝ ምንም የሚነሳ ወሬም የለም ነው ስለ ውሃ። ስለዚህ እንትኑ ይሄ ምንድነው ሎው ኮምፔር ቱ ኮስት ኦፍ ሰፕላይ እኔ የቫት ቤዙን ኦፍ ኮርስ ይቀንሰዋል፣ ግን ከውሃ ላይ ያሳንሰው አይችልም። ሀሳቤ ከገባችሁ ማለት ነው። ስለዚህ አንዱ እንግዲህ
ዝቅተኛ ታሪፍ መጠየቁ ነው የሚለው። እንዳልኳቸው አሁን በገለጽኩላችሁ ምክንያት ግን ታሪፍ ዝቅተኛ ይሁን ችግር የለውም ማለት ከቫት አኳያ ነው የምላችሁ። ታሪፉ ዝቅተኛ ቢሆንም አንሌስ ዊ ሴይ ዛት አሁን እንግዲህ ቅድም ያየሁት ምንድን ነው ቅድም ሳይሆን ትላንትና አብረን ያየ ነው 200 ኪሎ ዋት ከሆነ 200 ኪሎ ዋት በወር የምትጠቀሙ ከሆነ እስከ 200 ኪሎ ዋት ከተጠቀማችሁ ቫት አትከፍሉም ነው የሚለው መንግስት። እስከ 200 ኪሎ ዋት ከተጠቀማችሁ፣ ከዛ በላይ ከተጠቀማችሁ በወር ትከፍላላችሁ ነው። እና እኔ ምናልባት እሱ ትንሽ የበዛ ይመስላል። ምክንያቱም ምንድነው መሰላችሁ የበዛ ይመስላል አይ ዶንት ኖ እንግዲህ ሰው እንዳላበሳጭ እንጂ ለምሳሌ ምን ይፈጃል እንትን ምን ያህል ይፈጃል ብዬ ጠይቄው ላይክ አሁን ለምሳሌ አንድ ቤት በወር ምን ያህል ኪሎ ዋት ላይክ ነው ይፈጃል ኦን አቨሬጅ አንድ ቤት ብዬ ስለው ለምሳሌ ምጣድ ስቶቭ እና 5 አምፖል ከፈቀድክ 150 ኪሎ ዋት ድረስ በቂ ነው እንደ ላይክ ነው ኤስቲሜሽኑ። ኮፓይለት ነው ያለው ግን ላይክ ነው in the Ethiopian context in the Ethiopian ChatGPT in the Ethiopian context and like no what kind of usage a monthly like no a monthly 200 kilowatt electricity like what kind of usage allow like no enables or allows whatever ማለት አሁን 200 ኪሎዋት ምን ብትጠቀሙ ያን አይነት ነው ላይክ ነው ኢትዮጵያ ወይ you say almost you mean okay like ነው እንግዲህ አሁን እዚህ ጋር ይታያችሁ ከ6 እስከ 10 ከ6 እስከ 10 የሚሆኑ ላይት ኢሚቲንግ ዳዮድስ እንግዲህ አይ ዶንት ኖ ላይት ኢሚቲንግ ዳዮድስ የሚሏቸው እነዚህ አዲስ የሆነ መብራት መጣ ሲል አምፖል ምናምን ቆጣቢ እነሱን ለማለት መሰለኝ። ላይት ኢሚቲንግ ዳዮድስ በልብ የሆኑ እንግዲህ ብቻ ላይክ ነው አዳዲሶቹን አምፖሎች ከተጠቀማችሁ መሰለኝ ከ6 እስከ 10 እነሱን የምትጠቀሙ ከሆነ እና በምሽት ደግሞ ከ5 ሰዓት እስከ 6 ሰዓት ተጠቀማችኋቸው ብለን ብናስብ በግምት ከ15 እስከ 25 ኪሎዋት ያመጣሉ ነው። ስለዚህ አሁን ይሄንን ኤግዘምፕት ብታረጉት ስለዚህ እስከ 10 ማለት 10 አምፖል ለ6 ሰዓት ስለዚህ ብላችሁ በዛ ነገር ብታረጉት 10 አምፖል ለ6 ሰዓት የምትጠቀም ከሆነ ችግር የለም ቫት እናስከፍልን ብትሉት ነው። ቴሌቪዥንን አስወጡት። ቴሌቪዥን የሚያይ ሰው ቫት ይክፈል ባይ ነኝ እኔ ምክንያቱም ብሩ ትንሽ ነው። ቴሌቪዥን የሚያይ ሰው ቫት ይክፈል። ሪፍሪጅሬተርም ፎን ቻርጂንግ ኤሌክትሪክ ምጣድ እንግዲህ እነዚህ እናስወጣቸው። አሁን ሐሳቤ ምንድነው መሰላችሁ ከ6 እስከ 10 መብራት አምፖል የሚጠቀመው ሰው ቻርጅ አታርጉት ነው ቫት አታስከፍሉት። አምፖል እስከሆነ ድረስ ኔሴሲቲ ነው ላይክ ነው ዝቅተኛው የህብረተሰብ ክፍል የሚጠቀመው ነው። ማንም ሰው ላይክ ነው ሁሉም የሚጠቀሙት ነው። ግን ኤሌክትሪሲቲ ያግኝ ችግር የለውም እሱን ቫት አታስከፍሉት። ቴሌቪዥን ከተጠቀመ ግን ሪፍሪጅሬተር ከተጠቀመ ፎን ቻርጂንግ ምናምን ሂጋራ ፔይ በሌላ አማርኛ ምን ልላችሁ ነው። ስለዚህ ከኤሌክትሪክ ከአምፖል አንፃር 10 አምፖል ለ6 ሰዓት ላይክ ነው 10 lamps for 6 hours ነፃ አድርጉት ማለት ነው። ለምሳሌ የዛን ያክል ስለዚህ ስንት ማለት ነው ማክሲመም 25 ኪሎዋት አወር አንድ ትይዛላችሁ ማለት ነው። ስለዚህ ቴሌቪዥን አውጡ። ምክንያቱም ቴሌቪዥን የሚጠቀም ሰው ይክፈል ብዬ ነው ማስበው። ቲቪ ለማየት ቲቪ ገዝቶ የሚያይ ከሆነ ይክፈል ቫት። ፍሪጅም ገዝቶ የሚያቀዘቅዝ ከሆነ ይክፈል ላይክ ነው he can afford እንትን አይደለም በኢትዮጵያ ስታንዳርድ ደና ሰው ነው
ፎን ቻርጂንግ፣ ኤሌክትሮኒክስ ኦኬ እንደው ሁሉም ሰው ስልክ ስለሚጠቀም ብለን ቻርጂንግ፣ ዋይፋይ ራውተር፣ ስሞል ኤሌክትሮኒክስ ያቀላቅላል። እንትኑን ታርጌቱን ያስታችኋል። ምክንያቱም ግን ላይክ ነው ስልክ የማይጠቀም ሰው አሁን በዚህ ዘመን ሞባይል የማይጠቀም ሰው ስለሌለና ለስራ ምናምን ሊፈልጉት ስለሚችሉ ብላችሁ ይህን ላይክ ነው 10 ኪሎዋት ለነሱ ፍቀዱላቸው ማለት ነው። ለፎን ኤሌክትሮኒክስ አለ ሞባይል ቻርጂንግ፣ ላፕቶፕ ቻርጂንግ ምናምን እነሱን አስወጧቸው ነው። then what you cannot comfortably like electric ምጣድ እንጀራ 3 hours per baking session and like like per baking session 2 ሰዓት ሙሉ እንጀራ ይጋግራል ነው 2 ሰዓት አልሞቀ ብሎ ነው ምጣዱ ነው አላቅም heavy consumer no sustainable not okay ስለዚህ አሁን ኤሌክትሪክ ምጣድ እኔ 2 ሰዓት ይፈጃል 2 ሰዓት ነው ላይክ ነው one session 4 to 6 ኪሎ ላይክ ነው 6 ኪሎዋት አወር ከ2 እስከ 3 ሰዓት ፈጅቶ ማለት ነው። ከ2 እስከ 3 ሰዓት ምን ሊያረግ 3 ሰዓት እንጀራ መጋገር ማለት እኮ 6 ሰዓት ጀምሮ 9 ሰዓት እንደዛ ላይክ it's been a while ስለዚህ እንበልና ላይክ ነው በሴሽን 6 ኪሎዋት አወር ይፈልጋሉ እንበል በሴሽን 6 ኪሎዋት አወር የሚፈልጉ ከሆነ በሴሽን ማለት አንድ ጊዜ ሲጋግሩ ማለት ነው በሳምንት ማለት በየ3 ቀኑ ይጋግራል በ4 ቀን ቢያረጉት 30 ሲካፈል 4 ስንት ይመጣል 30 ሲካፈል 4 7 ላይክ ነው what I was trying to say was በየ4 ቀኑ ቢጋግሩ ወይንም በየ3 ቀኑ ቢጋግሩ ብለን 10 ጊዜ ይጋግራሉ በወር ብለን እናስ 10 ጊዜ በወር ቢጋግሩ በሴሽን 6 ቢያረጉ 60 ኪሎዋት አወር ነው የሚጠቀሙት ነው 60 ኪሎዋት አወር ላይክ ነው ለሆም ማለት ከፍ ብለው ለምሳሌ እንዴት ልበላችሁ አሁን እኔ አይመስለኝም ነው ሁለት ሊያቅ ይችላል ጉግል ብለን እስኪ using Ethiopian ምጣድ how many injeras will be made in an hour all right ስንት እንጀራ ይጋገራል ከ20 እስከ 25 እንጀራ ይጋገራል ነው በሰዓት አይ ቲንክ ይፈጃል ግን ከ20 እንጀራ በላይ ይጋግሩም ይጋግራሉ ላይክ ነው ከ20 እስከ 25 እንጀራ ይጋግራሉ ነው ከ20 እስከ 25 ላይክ ነው how many injeras will Ethiopian Masob hold or how many right injeras Ethiopian Masob holds on average all right I don't know ካወቀ ነው like a traditional Ethiopian Masob typically hold a single large injera platter at the center of which the exact number of injeras used in single sitting is not fixed but is based on the size number of people like for storing 50 like I don't know will I something nargo I don't know እንደ እንጀራው እንትኑ እንደ ውፍረቱ ቅጥነቱ ይወሰናል I think እስከ 3 ሰዓት ይፈጃል ታውቃላችሁ ይመስላል ነው እንግዲህ it's too much የሆነ ማሽን መፍጠር ሐሳብ ነበር ኦኬ ስለዚህ እንትን 3 ሰዓት ይፈጃል ብለን እናስብ ስለዚህ በ20 ማለት 3 ሰዓት ከ60 እንግዲህ ከ60 እስከ 75 እንጀራ ይጋግራሉ ብለን እናስብ በ3 ሰዓት አይ ቲንክ በአንድ ጊዜ ከዛ በላይ ላይጋግሩ ይችላሉ ጥሩ ላይክ ከዛ በላይ የሚጋግሩ ከሆነ እንትንም አሰምሽንም ያስት ይችላልላችሁ ከዛ በላይ የሚጋግሩና ከዛ በላይ ኮንሱም የሚያደርጉ ከሆነ
አይ ቲንክ ዳትስ ኦኬ ላይክ ነው። እስቲ ስንት ነው የያዝነው ነው በሳምንት በወር 10 ጊዜ ይጋግራሉ። 60 ኪሎዋት ነው ያዝንላቸው። ኦኬ ላይክ ነው አምከና 60 ኪሎዋት። ይሄ እንግዲህ ስንት እንጀራ ነው? 60 እንጀራ በወር ስታባዙት ላይክ ነው 10 ጊዜ 60 600 እንጀራ በቀን በ600 ላይክ ነው ለ30 ደን ላይክ ነው በቀን 20 እንጀራ የሚበላበት ቤት ነው ማለት ነው። ላይክ ነው ምሳና በቀን ምሳ ላይ 10 እንጀራ፣ እራት ላይ 10 እንጀራ፣ ቁርስ አለ ምን አለ አይ ዶንት ኖ። ኦኬ የሆነ ነገር እንይዘለታለን። እስኪ ማርጂን ነገር ከፍ እናደርገዋለን ብለን እንይዛለን። 60 ኪሎዋት ይፈልጋሉ ብለን ላይክ ነው ኤሌክትሪክ ጫፈቃ ምንድነው ኤሌክትሪካል ሄቪ ኮንሱመር so like what do you like on for the average Ethiopian, all right, what would be the estimate average electric consumption, all right, uh, for the average Ethiopian, all right, what would be the estimated electric consumption like monthly electric consumption, assuming 6 to 10, all right, 6 to 10 LED, oops, 6 to 10 LED lamps, 10 like 10 LED lamps for 6 hours daily, all right, 9 times 9 injera sessions of 3 hours and electric stuff, all right. I think በዛ መሰረት like እነዚህን ሶስቱን ያሟላ ከዚህ በላይ የሚጠቀም ሰው ማለት አቨሬጅ ሰርታችሁለት በወር 9 ጊዜ እንጀራ የሚጋግር ለ3 ሰዓት ማለት 3 ሰዓት 9 ጊዜ እንጀራ like ነው 30 days like ነው twice a day, power total amps 10 አምፖል የሚጠቀም እና ስቶቭ ምግብ ለማብሰል የሚጠቀም ሰው like ነው ኤሌክትሪክ like I think እንትኑ ሊያስኬድ ይችላል ማለት ነው። ያን አስዩም አድርገን 200 ኪሎዋት አወር አይ ቅድም ስሰራው ነው 150 መጥቶልኝ ነበርና ምናልባት ማለት የነበረው አሰስመንት እንግዲህ ይሄንን the problem is አሁን ኤሌክትሪክ ስቶቭ 2 kilowatt hour and like 2 hours per day like 120 ኪሎዋት ይመጣል። እንጀራ 67 LED lamps like 120 67 200 ይመጣል ነው ቅድም ፍሪጅ ምናምን ጨምሮ አምጥቶልኝ ነበርና አይ ቲንክ ይሄ ነገር አያስኬድም ላይክ ነው የሆነ በጣም እንትኑ በዛ የሚል እምነት ነበረኝ። ግን እንግዲህ ከኤስቲሜሽን ይለያያል ነው። ፓወር ቶታል 10 lamps times 9 10 lamps like 9 watt 90 watt 0 kilowatt daily energy 6 hours 30 ልክ ነው
በአምፖል የሚመጣው በጣም ዝቅተኛ ነው 16 ምናምን ኪሎዋት አወር ፐር መንዝ። የእንጀራ ሴሽን 3 አወር ነው ዊዝ ምጣድ ላይክ ነው ኢነርጂ ፐር ሴሽን 3 hours ኦልራይት። ስቶቭ በጣም ይወስዳል ነው ኤሌክትሪክ ስቶቭ ኤሌክትሪክ 2 kilowatt hour 2 hours per day daily energy 2 hours per day. Okay, what kind of electric stove are we talking about? No, what kind of electric stove are we assuming? Alright, in the estimate I assume a typical ጨፈቃ which የሚባል አለ ጨፈቃ የሚባል ኤሌክትሪክ not an industrial high end like ceramic range. Standard single plate coil or spiral electric stove common in like is it like efficient? ማለት አይታችሁት ከሆነ ኤስቲሜሽኑ ላይክ ነው ሀሳብ ላይ ነው እሱ እስኪያስብ አይታችሁት ከሆነ አሁን እሱ ኤሌክትሪክ ስቶቭ የሚለው ዝም ብለው ልክ እንደ ምጣድ አይነት እንዴት ልበላችሁ የቴክኖሎጂም ችግር ነገር እንዳለ ይመስላል። አሁን ለምሳሌ የቴክኖሎጂም ችግር እንዳለ ይመስላል። ልክ የፓወሩን የምንድነው ኃይል ቆጣቢ እንትን እንደተጠቀሙት ኤሌክትሪክ ስቶቭንም ስታንዳርዳይዝድ አድርገው ራሳቸውም ላይክ ነው እንዴት ልበላችሁ ይሄ እንደ ምጣድ እንደ እንጀራ ምጣዱ አይነት የሚሰራ ዝም ብሎ በየመንደሩ ኤሌክትሪሻን ዝም ብሎ በሚሰራው ከሰል ማንደጃ የሚመስል ግን እንደ ስቶቭ አይነት ነገሩ መሰለኝና ማለት ፓወር ኮንሳምፕሽኑ በጣም ቱ ማች ነው። ምክንያቱም እንጀራ በቀን በ3 ሰዓት በቀን እንግዲህ በኢትዮጵያ በትራዲሽናል ምጣዱ ራሱ አስባችሁ ነው የምላችሁ ይሄን ራሱ ሰብሲዳይዝ ቢያደርግ ራሱ ያዋጣዋል እኮ ነው የምላችሁ ላይክ ነው ካሰበበት electric becomes loses radiant heat induction pan efficiency የሆነ ኦቨርኦሊንግ የሚፈልግ ነው ስቴፕ ባይ ስቴፕ ካልኩሌሽን። እነዚህን ሶስቱን ተመልከቷቸው። 10 አምፖል አብርታችሁ በወር 16 ኪሎዋት አወር ነው የምታመጡት ነው። 10 አወር ለ6 ሰዓት አብርታችኋቸው ማለት ነው። 10 አብርታችሁ 5 ካረጋችሁ ለ12 ሰዓት አብርታችሁ አይነት ነገር ማለት ነው። እና 10 አብርታችሁ 16 ኪሎዋት አወር ነው በወር የምትፈጁት ነው። እንጀራ 3 አወር ላይክ ነው አርጋችሁ እንግዲህ ምጣድ ቲፒካል ምጣድ አስቦ ነው የምላችሁ የኢትዮጵያ ላይክ ነው ምጣድ አስቦ 67.5 ነው ኪሎዋት አወር። ኤሌክትሪክ ስቶቭ ግን 2 ሰዓት በቀን ትጠቀማላችሁ ብሎ ምግብ እንግዲህ ማለት ላይክ ነው ከዛም በላይ ሊሆን ይችላል ቱ ቢ ሆነስት አይደል ማለት አይ ዶንት ኖ ምሳ ይሰራል፣ ራት አለ፣ ጧት ቁርስ አለ ምናምን ዲፔንድስ አይ ዶንት ኖ እንግዲህ ምን እንደምትሰሩ 120 ኪሎዋት አወር ይመጣል የስቶቭ ብቻ እና ስቶቭ እንትኑ ነው ይመስላል ነው ማለት የስቶቭ ኔቸር ይመስላል። በሌላ አማርኛ ምንድነው እኔ ለማለት የፈለኩት 200 ኪሎዋት አወር ትልቅ ነው መውረድ አለበት። 150 ኪሎዋት አወር ነው ቫትድ መሆን ያለበት በኢትዮጵያ ኮንቴክስት ምክንያቱም 10 አምፖል ፈቅዳችሁ 9 ጊዜ በወር እንጀራ እንዲጋግሩ ለ3 ሰዓት የሚቆይ እንጀራ እንዲጋግሩ ፈቅዳችሁ ይሄ ማለት ስቶቭ ያስፈልጋል ግን እንትኑ የኃይል ዲማንዱ እንትን ሆነብኝ ነው it becomes a bit off እና እንትኑ ምንድነው ነው
So electric stove, like stove assumed for 200 kilowatt hours calculation. Standard single plate coil or spiral electric stove common in Addis Bahar Dar Hawassa. It's the type many households use for boiling በርበሬ ሶስ ሽሮ ለሽሮ ለሻይ ለፓስታ ለምናምን የሚጠቀሙበት ነው። ፓወር ሬቲንግ ይህንን ነው አስዩም ያደረኩት። ዩዜጅ ፓተርን ላይክ ነው አጠቃቀም ሜኪንግ ሶስ ወጥ ላይክ ነው ሽሮ ለማፍላት ሻይ ለማዘጋጀት ፓስታ ራይስ ዴሊ ሂቲንግ ላይክ ነው መልሶ ለማሞቅ ነው መሰለኝ። ኩዊክ ቦይሊንግ ኦፍ ዋተር ውሃ ለማፍላት ስለዚህ 4 ኪሎ አወር ፐር ዴይ ይጠቀማሉ እና በ30 ቀን ስታረገው ይሄዳል ነው። if your stove is different here is how consumption is and like ነው። ጨፈቃ የሚባል ጨፈቃ ይላል ነው ወይ like ሰዓቱ ይበቃል አላውቅም። ጨፈቃ ይለኛል ደጋግሞ ስለዚህ if your stove is different here is how if ጨፈቃ is one like ነው and used in like 1.5 hours per day like 67 if ጨፈቃ it would be is efficient thoughts. Short answer, not a very standard single plate coil. Jaffa is only moderately efficient. It works, it's cheap and robust, but a lot of electricity it consumes is lost before it turns into useful heating. So no below thermal pan to heat the efficiency. How efficient is a typical coil spiral? Efficiency roughly 60 to 70. What that means in practice, assume the coil stove from earlier like if coil efficiency then uses and like 24 the other things to pick out. Induction can also practical low cost way to improve efficiency now. Pressure cooker reduces cooking. Always use lids in match pan size to burn. Like what I'm trying to say is የስቶቮቹ ችግር ነው። ስቶቮቹ አጓጉል ፕራይሱን አወጡት ነው አንዱ ላነሳው የፈለኩት ሀሳብ ማለት ነው። ስቶቮቹ ልክ ስታንዳርድ ነው ላይክ ነው ሎው ኮይል my idea was if this was due to like the inefficiency of of the cottage industry that makes the stoves, or if it is a general fact that regardless of the standard of the technology normal cooking stoves power hungry devices more than the Ethiopian method. ማለት ምጣድ የሚበላ ይመስላችሁ ነበር? ከምጣድ በላይ ስቶቭ ይበላ ይላችኋል ዴይሊ ስለሆነ great question like አይ ቲንክ ምጣዱ ዴይሊ አትጠቀሙበትም። ዴይሊ ቢሆን 67 የመጣው በ3 ስታረጉት 100 ምናምን ይመጣ ነበር። like inherently power hungry even the world classic. Okay, so I think ትልቁ consumption switching to a modern stove would reduce electricity usage from comparison with እንጀራ ምጣድ እንትን ነው ቁጥሩም አፌክት ያደርገዋል። ስለዚህ አይ ቲንክ 200 አንድ ላይክ ነው ስቶቭ በጣም
ስቶቭ በጣም እንትን ያደርጋል ብላችሁ አስዩም አድርጋችሁ ስለዚህ እንግዲህ ለምንድን ነው አሁን I was trying to understand ለምንድን ነው የኢትዮጵያ ውሃ ድርጅት ማለት እንግዲህ የውሃ አገልግሎት እንበለው ራሳችን እንስጠው የኢትዮጵያ ውሃ አገልግሎት የተሻለ ቫት የሚሰበስበው ከዛኛው ይልቅ ለምንድነው ነው 200 ኪሎዋት በወር ኤግዘምት ይደረጋል ነው ከቫት ኤግዘምት ይደረጋል ስለዚህ አብዛኛው ኢትዮጵያዊ ይሄንን ነው የሚጠቀመው ነው ላይክ ነው እንግዲህ ማለት ቤዙ ላይክ ኤግዘምፕሽኑ ሄቪሊ ሰብሲዳይዜሽኑ እዚህ ጋር ይመጣል ስለዚህ ኤሌክትሪኩ በጣም ሰብሲዳይዝ ይደረጋል በሚለው እንውሰድ ምክንያቱም ከኮንሰምፕሽን አኳያ ስታዩት እንዴትም አድርገህ ብትቀንሰው አይሆንም ነው የፈለገ ዘመናዊ እንትን ስቶቭን ብትጠቀም ስቶቭ በየቀኑ ስራ ላይ ስለሚውል ከኤሌክትሪክ ምጣድ አንፃር በሶስት ቀን በምናምን ነው የሚውለው ስለዚህ በሶስት ቀን ነው የሚውለው በሶስት ቀን ሲበዛ ማለት በሶስት ቀን ወይ በአራት ቀን ነው የሚሆነው ስለዚህ 9 ጊዜ ብቻ ነው የምትጠቀሙበት ማክሲመም 3 ሰዓት ነው የምትጠቀሙበት ብለን አስዩም አድርገን ማለት ነው ወዘተ እንትኑ በጣም ዝቅተኛ ነው ማለት 60 ኪሎዋት አወር ወይም 67 ምናምን ብላችሁ ብትይዙት እንደዛ አካባቢ ነው የሚመጣው ስቶቭ ግን በጣም በየቀኑ ብዙ ስለሚጠቀም ብዙ ስራ ላይ ስለሚውል እሱ ነው አንዱ ነው that's አንድ እንግዲህ ክላሪፋይ ላይክ ነው ምንድነው ላይክ ጀስቲፋያብል በሆነ ምክንያት ነው አንዱ ቤዛቸው ጠባብ ነው ማለት ነው ስለዚህ 200 ኪሎዋት አወር ግን ላይክ ነው ሰዓቱ already dead ሆኗል ላይክ ነው based on the Ethiopian new based on the new tariff and can you calculate how much a household having like a monthly consumption of 200 kilowatt hour could pay based on the new tariff can you calculate how much a household having a monthly consumption of could 200 ኪሎዋት ስንት ይመጣል ነው 200 ኪሎዋቱን እንትን አለው ብሏል ነው ውስጡ ክላሲፊኬሽን አለው አዲስ አዋጅ ወጥቷል የሚል ላይክ ነው ዳውንሎድ አድርጌው ነበር ትላንትና anyways እሱ እስኪመጣ download so right ወረዳ ላይ like Ethiopian ኦኬ ስለዚህ ሰርቶ አምጥቶታል ማለት ነው alright like ነው nice I will compute this straight away using recent tiered resident tariff tiered ማለት እንግዲህ ደረጃ የመጀመሪያው 50 ኪሎዋት ከዛ ከ51 እስከ እንግዲህ ታሪፉ ይሄ ነው የሚለው tier rates ከ0 እስከ 50 በ60 ሳንቲም ነው በኪሎዋት አወር ማለት ነው ከ51 እስከ 100 ኪሎዋት አወር ስትጠቀሙ 1 ብር ከ49 ነው በኪሎዋት አወር ስለዚህ 50ውን በ60 ሳንቲም ከ51 እስከ 100 ያለውን በ1 ብር ከ49 ሳንቲም ከ101 እስከ 200 ያለውን በ2 ብር ከ67 ሳንቲም ፖስት ፔድ ፊክስድ ሰርቪስ ፊ ላይክ ነው ኦኬ 10 ብር ከ95 ፖስት ፔድ አለ I calculate an example my household exactly
like ነው ስላፕ ባውንደሪ ነው whatever like 30 ብር 74 ብር ላይ 237 ብር ስለዚህ I don't know how በወር 382 ብር የሚከፍል ሰው ነው exempted የሚሆነው optional advert regulatory fees if those apply no like ነው ስለዚህ ከነ ሰርቪስ ቻርጁ ፖስት ፔድ ሲሆን ተጠቅማችሁ ስትከፍሉ ማለት ነው ፖስት ፔድ ስታረጉ ፕሪፔድ ፖስት ፔድ ብለው እንግዲህ እሱም አንድ የሆነ ችግር እንደፈጠረ ሲነሳ ነበር ስለዚህ 382 ብር ከ45 ሳንቲም ኤሌክትሪክ የሚከፍል ሰው ኤግዘምት ነው ቫት አይከፍልም ማለት ነው ከዛ በላይ ያለው ግን ቫትድ ይሆናል አሁን ማወቅ የፈለኩት ላይክ ነው ምን ያህል ሰው ከዛ በላይ ይከፍላል ላይክ ነው can you estimate alright in the Addis context alright in the Addis Ababa context how many of them how many of households will be paying like no more than like no 390 for their monthly electric bill ሚኒስተር ያወጣው ሴፕቴምበር የ200 ኪሎዋት ሰዓት ወራዊ ኤሌክትሪክ ፍጆታ መጠን እና ከዚህ በታች የተመለከቱት ለመኖሪያ ቤት የሚውለው የኤሌክትሪክ እና የውሃ አቅርቦቶች ከተጨማሪ እሴት ታክስ ነፃ ተደርገዋል ነው 200 ኪሎዋት በዚህ አንቀጽ ስለዚህ hopefully እንግዲህ እንትን ነው አዲስ ኢንሳይት ምናምን የሚባሉ የኢትዮጵያ ኤሌክትሪክ ዩቲሊቲ ገቨርንመንት የነሱን ላይክ ነው አዲስ አበባ ከስተመር ኮንሰምፕሽን ዲስትሪቢዩሽን ባይ መንዝሊ ኪሎዋት ላይክ ነው ኮንሱም less than like 9% like 18% and like 60 ስለዚህ ራሱ ከዛ ከኤሌክትሪክ ዩቲሊቲው አምጥቶ ባስቀምጠው 50% የሚሆነው የአዲስ አበባ ህዝብ ኤግዘምት ነው እና ብዙ ነው እኮ ነው የምላችሁ 500,000 አርገን አሁን ሰዓቱ አይበቃም እንጂ 500,000 አርጋችሁ ብትሰሩት እና ከ500,000 በላይ ያሉትን ሰዎች እንግዲህ ቫት ብታስከፍሏቸው ምናልባት ኮንሰምፕሽን እንትኗን ብቻ ቫት ካስከፈላችሁ ማለት ነው ዲፈረንሷ ላይ ብቻ ቫት ከጣላችሁ አንደዳት ያለውን ኤግዘምት ካላረጋችሁት በስተቀር ብዙ ሰው ታገኙ ይመስላል ሰዓቱ አይበቃም በሚቀጥለው ቪዲዮ እንገናኝና እንግዲህ እንቀጥልበታለን በ68ኛው ቪዲዮ ለመገናኘት ያብቃን ስለሰማችሁኝ አመሰግናለሁ ግን ሐሳቡ ማለት እንትኑ 200 ጀስቲፋየብል ቢሆንም 200 ኪሎዋት አወር በተለይ ከስቶቭ ጋር በተገናኘ በዋናነት እንግዲህ እንትኑን ብሬክ ዳውን ስታረጉት ዋናው ሐሳቤ ሰዓቱ ይወስነኛል ዋናው ሐሳቤ ግን እንትኑ የነገርየው ኔቸር ነው ወይስ አይደለም የሚለውን ፋይንድ አውት ማድረግ ነው በሚቀጥለው ቪዲዮ እንቀጥልበታለን መልካም ጊዜ